ወይዘሮ ሜላት ሙሉ ቤተሰቡን ይቅርታ ጠየቀች። እኔ እስከ ዛሬ እናንተን አልሰማ በማለት በጣም ብዙ ስህተቶችን ሰርቻለሁ በማለት ይቅርታ ጠየቀች። ሀንዬ የድሮ ሳቋ ተመለሰ። ወይዘሮ ሜላትና ሀንዬ የእናትና የልጅ ፍቅራቸውን ተገላለጹ። ወይዘሮ ሜላት ሙሉ ለሙሉ ትውስታዋ ስለተመለሰ ሀናን ሀሴት ብላ ጠራቻት። ሀናም ሀሴት የሚለውን ስም ስትሰማ በጣም ደስ አላት። ወይዘሮ ሜላት ሀና ላይ ያደረሰችውን ነገር እያንዳንዱን ነገር እያስታወሰች አሁን ላይ በጣም ተጸጽታለች። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ። ኖላዊ ክፍል 97ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ቆዩ። እንግዲህ በዚህ ክፍል ላይ በጣም ደስ የሚል ብዙ ነገሮች ተፈጥረዋል። ወይዘሮ ሜላት ሙሉ ለሙሉ ትውስታዋ ተመልሷል። ይህም የሆነው እንግዲህ በባለፈው ክፍል ላይ ድንብላልን ሀና ማናት ብላ ጠይቃት ነበር። ድንብላልም ሀና ማለት ከ16 ዓመት በፊት እየጠፋችው ልጅሽ ናት ብላ ስትነግራት ወይዘሮ ሜላት ራሷን ስታ ወድቃ ነበር። ራሷን ስታ ከወደቀችበት ስትነሳ ግን ሙሉ ለሙሉ ትውስታዋን አግኝታ ነበር የተነሳችው። አሁን ላይ ወይዘሮ ሜላት ጥያቄ የሆነባት ነገር ለመጨረሻ ጊዜ ስትወድቅ ከእርግብ ጋር እየተጣላች እና ከኋላዋ ሌላ ሰው መጥቶ እንደመታት፣ በዛን ሰዓት ደግሞ አክስቴ ገደልሻት ብላ ስትል ነበር። እርግብ አክስቴ ያለችው ማንን ነው? ወይዘሮ ባዩሽን ነው ወይስ ደግሞ ሌላ ሰው ነው እያለች ወይዘሮ ሜላት ጥያቄ ሆኖባታል። ወይዘሮ ባዩሽን ብጠረጠራትም ነገር ግን ደግሞ እርግብና ወይዘሮ ባዩሽ እንዴት ሊተዋወቁ ይችላሉ? ምናልባት እርግብ ወደዚህ ቤት ከመጣች በኋላ ተግባብተውና ተዋውቀው ሊሆን ይችላል። ግን ደግሞ እንዴት እንደዚህ ሊሆን ይችላል በማለት ወይዘሮ ባዩሽ እኮ የልጅነት ጓደኛዬ ናት፣ እንዴት እኔ ላይ እንደዚህ ታደርጋለች በማለት እያለች ነበረ። ወይዘሮ ባዩሽም እንግዲህ ወይዘሮ ሜላትን ለመጠየቅ በሚል ሰበብ ቤት እየመጣች ድንብላልን እያስፈራራች ቤት ውስጥ እየተፈጠረ ያለውን ነገር ቀን በቀን ትጠይቃለች። ነገር ግን በዛን ሰዓት ወይዘሮ ባዩሽ ወደ ቤት ስትመጣ ወይዘሮ ሜላት ተኝታ ስለነበረ በትራስ አፍና ልትገላት ሞክራ ነበር። ነገር ግን ወይዘሮ ሜላት ነቃችባት። በዛን ሰዓት እንግዲህ ወይዘሮ ባዩሽ ሀሳቧ ወይዘሮ ሜላትን በተኛችበት በትራስ አፍና ገድላ ከዛ በኋላ ደግሞ ድንብላልንም እንደዚሁ ገድላ ከዚህ ነገር መገላገል ነው የምፈልገው ብላ ነበረ። በዛን ሰዓት ግን ወይዘሮ ሜላት ነቃች። በዛን ሰዓት ወይዘሮ ሜላት ወይዘሮ ባዩሽን ዓይንሽን ማየት አልፈልግም ውጭልኝ ብላ አመናጭቃ አባራት ነበር። በዛን ሰዓት ወይዘሮ ባዩሽን በመደንገጥ እንዲያስታወሰች እንዴ በማለት ድንብላል ጋር ሄዳ ድንብላልን በማስፈራራት እዚህ ቤት ምንድን ነው የተፈጠረው? ሜላት ምን ሆናለች ብላ ጠይቀቻት። ድንብላል በዛ ሰዓት ምንም የማውቀው ነገር የለም ብላ ባትል ኖሮ ያልቅላት ነበር። ምክንያቱም ወይዘሮ ባዩሽ ድንብላል ሀና ልጇ እንደሆነች ነግሬያታለሁ ብላት ኖሮ እዛው ነበር አንቃ የምትገላት። ምክንያቱም የወይዘሮ ሜላት አለማስታወስ አሁን ለወይዘሮ ባዩሽ ትልቅ አጋጣሚ ነው። አሁን ላይ ወይዘሮ ሜላት ወይዘሮ ባዩሽን ፊት ነስጣታለች። ቤትም ስትመጣ በቅጡ አታወራትም። ሀናን ወይዘሮ ሜላት ሀሴት ብላ ለመጀመሪያ ጊዜ ጠራቻት። ሀናም ሀሴት የሚለውን ስም ስትሰማ በጣም በመደንገጥ ወይዘሮ ሜላትን ሄዳ አቅፍ አድርጋ አለቀሰች። ወይዘሮ ሜላትም ልጅ ሀሴት በጣም ይቅርታ አድርጊልኝ፣ ከአንቺ ይልቅ እርግብን አስበልጬ አንቺን በጣም ብዙ በደል አደረስኩብሽ። ሁሉም ቤተሰብ ሲያውቁሽ እኔ ግን አላውቃሁሽ። እኔ እናት አንጀት የለኝም በማለት እያለቀሰች ይቅርታ ጠየቀቻት። ሀናም አንቺ ይህን ነገር አላደረግሽም፣ ደግሞ ምንም አላደረግሽብኝም፣ አንቺ የእናቶች ሁሉ ተምሳሌት ነሽ በማለት ከጸጸት ወይዘሮ ሜላትን ለማላቀቅ እየሞከረች ነበር። ነገር ግን ወይዘሮ ሜላት በጣም ተጸጽታለች። ምክንያቱም ሀና ላይ ያደረሰችው ነገር ይህ ነው የሚባል ነገር አይደለም። በጣም ብዙ ግፍ አደርሳባታለች። በዚህም ደግሞ አሁን ትልቅ ዋጋ እየከፈለች ነው። ነገር ግን ወይዘሮ ሜላት ማስታወሷን ማንም ሰው እንዲያውቅባት አትፈልግም። በተለይ ደግሞ ወይዘሮ ባዩሽ። ሀንዬም ይህን ነገር ስትሰማ ቆይ እንዴት ብላ ጠይቀቻት። ያን ዕለት የወደኩለት እርግብ አክስቴ ገደልሻት ወይ ስትል ሰምቻታለሁ። እርግብ ደግሞ አክስቴ የምትለው ባዩሽን ብቻ ነው። ከዛ ውጪ ማንንም ሰው አታውቅም። ስለዚህ ይህን ነገር ያደረገችው ባዩሽ እንደሆነች በጣም እርግጠኛ ነኝ። ስለዚህ እሷ ደግሞ ማስታወስን ታወቀች ልትረቀኝ ወይ ደግሞ የሆነ ነገር ልታረግ ትችላለች።
ስለዚህ እንደማስታውስ ማንም ሰው ማወቅ የለበትም አለች። ወይዘሮ ባዩሽ አሁን ላይ ወይዘሮ ሜላትን ለመጠየቅ በሚል ሰበብ ቤት ጧት ማታ ትመጣለች። ቤት የምትመጣው ወይዘሮ ሜላትን ለብቻዋ ካገኘቻት ለመግደል አለዛም ደግሞ ቤት ምን ተፈጠረ የሚለውን ነገር ለማጣራት ነው። ነገር ግን ወይዘሮ ሜላት ደግሞ ወይዘሮ ባዩሽን ማየት እንኳን አትፈልግም። በዚህ ደግሞ ሀናም ምናልባት እኮ ፊት ስትነሻት ልትርቅሽ ትችላለች። ስለዚህ እንደ ድሮ ለእሷ ልዩ ፍቅር መስጠት ይኖርብሻል በማለት ወይዘሮ ሜላትን ትመክራታለች። አልቻልኩም። እንዴት ባዩሽን ላይ እንደዚህ ታደርጋለች? እሷ እኮ የልጅነት ጓደኛዬ ናት። ቆይ ለምን? በማለት ወይዘሮ ሜላት ጥያቄ ይሆንባታል። ይህንን ነገር ሀና እንደምታውቅና ወይዘሮ ባዩሽና እርግብ አንድ ላይ ሆነው እንደሚሰሩ ሀና እንደምታውቅ ለወይዘሮ ሜላት ነገረቻት። ወይዘሮ ሜላትም ታዲያ እንዴት አልነገርሽኝም ስትላት እኔ በእናንተ ጓደኛሞች መካከል መግባት አልፈለግኩም። ደግሞ ጊዜው ሲደርስ ሁሉንም ታውቂያለሽ ብዬ ነው። አሁን ይኸው ጊዜው ደርሶ የኔ ልጅነት አወቅሽ አይደል? ለሁሉም ነገር ጊዜ አለው በማለት ሀና ሁሉንም ነገር ነገረቻት። ወይዘሮ ሜላት በማልቀስ ሀናን እያቀፈቻት ይላቀሳሉ። ሀናም ወይዘሮ ሜላት እንዳስታወሰች ስታውቅ በጣም ደስ ስላላት ቤተ ክርስቲያን ሄዳ አምላኳን ታመሰግናለች። እንግዲህ ወይዘሮ ሜላት እንዳስታወሰች ሙሉ ቤተሰቡ ሲሰማ ወይዘሮ ሜላትም ይቅርታ በመጠየቅ እስከ ዛሬ ድረስ እናንተ ውስጣችሁ እውነቱን እያወቀ እናንተ ስትመክሩኝ እኔ ግን የእናንተን ምክር አልሰማ ብዬ በጣም ብዙ ስህተቶችን ሰርቻለሁ። በጣም ይቅርታ አድርጉልኝ። አሁን ደግሞ ስህተቴን የማርምበትና የማስተካክልበት ጊዜ ነው በማለት ያን ዕለት ራሷን ስታ የወደቀች ቀን የተፈጠረውን ነገር ለቤተሰቡ ሁሉ ተናገረች። ስለዚህ እርግብ ደግሞ አክስቴ ብላ የምትጠራው ከወይዘሮ ባዩሽ ውጭ ማንም ሰው የለም። ስለዚህ እሷን በመከታተል ወይዘሮ ባዩሽን ለምን እንደዚህ እንዳደረገች ማወቅ እፈልጋለሁ። እኔ ለምወደው ሰው እንጂ ሰውን ከጠለው ምን አይነት ሰው እንደሆንኩኝ በደንብ ታውቃለች። ስለዚህ ይህን ደግሞ ላሳያት እፈልጋለሁ በማለት ከቤተሰቡ ጋር በመመካከር ማንም ሰው እንደምታስታውስ ማወቅ እንደሌለበት ተማክረው ወይዘሮ ባዩሽን እንዲከታተሏትና ምናልባት አሁን እርግብ ያለችበትንም ቦታ ልታውቅ ስለምትችል መከታተል እንዳለባቸው ይማከራሉ። በዛ ላይ ወይዘሮ ባዩሽ ቤት ውስጥ ስትመጣ ማንም ሰው ለወይዘሮ ባዩሽ ሜላት እንደምታስታውስ መናገር እንደሌለበት ከባድ ማስጠንቀቂያ ይሰጣቸዋል። እማማ አስቴርም አየሽ፣ ይህ ሁሉ ነገር ያንቺ ድርቅና ነው። እኛን ሰምተሽ ኖሮ ቢሆን ይህ ሁሉ ነገር አይፈጠርም ነበር አሏት። ወይዘሮ ሜላትም እማዬ በጣም ይቅርታ፣ አዎ የእናንተን ምክር ሰምቼ ቢሆን ሀሴትዬን እንኳን እናንተ ስታውቋት እኔ ሳላውቃት ቀረው። እኔ የእናት አንጀት የለኝም፣ ያለኝ ጉጉት ነው ስሜቴን የሸፈነብኝ በማለት ስህተቷን ደግሞ እንደምታስተካክል እና ከዚህ በኋላ ከነሱ ምክር ውጪ ምንም ነገር እንደማታደርግ ተመካክረው ወይዘሮ ባዩሽን መፈጠሯን እንድትጠላ ነው የምናደርጋት በማለት ተማከሩ። ሰላም ግን በጣም ችኩልና ግልፍተኛ ስለሆነች እኔ አንቄ ነው የምገላት፣ እዚህ ቤት ካገኘኋት አልለቃትም፣ እኔ ከቅድሞም አልወዳትም ነበር አለች። ከዛ ሰላምዬ ደግሞ እንደዚህ ማድረግ እንደሌለባት ይነግሯታል። አሁን ላይ ወይዘሮ ባዩሽ ቤት ስትመጣ ወይዘሮ ሜላት እንደ ድሮ ፍቅር እየሰጠች ለማውራት በጣም ትቸገራለች። ነገር ግን ደግሞ ማስመሰል እንዳለባት እና ምንም እንደማታውቅ መሆን እንዳለባት ደግሞ ስታስብ ለወይዘሮ ባዩሽ ጥሩ ሰው መሆን እንዳለባት ትረዳለች። ድንብላል ደግሞ ሁልጊዜ ወይዘሮ ባዩሽ እንደምታስፈራራት እና እዚህ ቤት ምን ተወራ፣ ማን መጣ፣ ማን ሄደ እያለች እንደምታስፈራራት ስትናገር የተሳሳተ መረጃ እንድትነግራት በማድረግ ወይዘሮ ሜላት ምንም እንደማታስታውስ፣ አንዳንድ ቀን እንደዚሁም ቤተሰቡ ላይ እንደምትጮህ፣ ጸባይዋ እንደሚቀያየር ብዙ የመሳሰሉትን ነገሮች ለወይዘሮ ባዩሽ የተሳሳተ መረጃ በመስጠት እርግብ እንድታደርግ ይነግሯታል። ስለዚህ አሁን ወይዘሮ ባዩሽ ትልቅ ወጥመድ ውስጥ ገብታለች። በዛ ላይ ደግሞ የተምቹ አጎት ወይዘሮ ባዩሽን በጣም እየተከታተላት ነው። ነገር ግን ወደ እርግብ ትመራኛለች በማለት ነበር። እርግብንም እሷ ልታገኛት አልቻለችም። ምንም ፍንጭ ሊያገኝ አልቻለም። ወይዘሮ ባዩሽ አሁን እርግብን ስላላገኘቻትም በጣም ተናዳለች። ምክንያቱም ያንን ሁሉ ወርቅ ይዛ ማለቿ ልትበላ አይገባም እያለች ወይዘሮ ባዩሽ እርግብ ለብቻዋ ወርቅ ይዛ መጥፋቷ በጣም አበሳጭቷታል። ነገር ግን የእሷ የት ወድቃ ይሆን የት አርፋ ይሆን እዚህ እኮ የምታውቀው ሰው እንኳ የለም የሚለው ነገር አላሳሰባትም። አሁን ላይ በቀጣይ በጣም አሳሳቢ የሆነው ነገር
ሀና ከቤተሰቦቿና ከአሳዳጊዋ ከአቶ ኖላዊ መምረጥ በጣም እንደሚከብዳት እና በዚህም በጣም እንደምትፈተን ነው። በዛ ላይ ደግሞ አሴር እና አዲሱ የሀና አፍቃሪ ማለትም እዝራ እነሱ ደግሞ ከባድ ፍጥጫ ውስጥ እንደሚገቡ ግልጽ ነው። ውድ ቤተሰቦቼ አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኖ ይህንን ቪዲዮ ስታዩ ደግሞ ላይክ ማድረጋችሁንም እንዳትረሱ። ኮሜንት ላይም ሀሳብ አስተያየታችሁን እያስቀመጣችሁ አበረታቱኝ።